መቀለ ሰባ እንደርታ ከሸገር ከተማ የሲቢ ኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት ጨዋታቸው የመጀመሪያው አጋማሽ ተጀምሯል። ኪቲካ ጂማ፣ ኪቲካ ሙሉጌታ፣ ዳዊት ካሳው፣ ቡልቻ ሹራ፣ አብዱ መሐመድን ጨዋታ በኮሜንታተርነት ወደ እናንተ ያደረስኩ ነው። ዮናስ አዘዘ በተንታኝነት አብሮን ይዘልቃል። ጥቂት ግን በጣም ጎልቶ የሚደመጥ ድምጽ መቀለ ሰባ እንደርታ በተለይ ቅዱስ ጊዮርጊስ ጨዋታው ቦና አዳማ ሲመለከተው የነበረው ቦና ነው ያስታውሳል። ትልቅ ቢግ ኒውስ ዳዊት ካሳው ላንተነ ሰንጣቂ ኳስ ለማድረስ ነበር። እግሩ ላይ ግን ኳስ በጣም የሚያምርበት ተጫዋች ነው። ግን ዛሬ ይበልጥ አግሬሲቭ ናቸው። ይበልጥ ኳሶችን ቶሎ መልቀቅ ብልህ መሆን አለበት። በደንብ ዝግጅት አድርገው አይን ተጫዋች ለመቆጣጠር የመጡት አምባሻ እየተገባበዙ ነው። አምባሻ ነው ወይም ከበስቲ ነው ለኛ አልደረሰ ምልክቱ አብዱ ምናልባት ሸገር ከተማ እንደዚህ ውስጥ ተራርጠን እንበለዋለን አይነት ይመስላል። ሸገር ደግሞ በጣም በርካታ ደጋፊዎች አሉ ሜዳ ላይ አዳ ለቡድናቸው ከጀርባው ነው በጣም ድጋፍ እየሰጡ ሙሉጌታ አሰጋይ ጴጥሮስ ብርሃኑ ጥሎት አልፏል። ጥፋት አይደለም። ብርሃኑ አዳሙ ምንድነው ያደረገው? ሸገር አደጋግሞ ያነሳው መከላከል ላይ እንደዚህ አይነት አንድ ለአንድ ስህተቶች ገዛኝ በቀላሉ ነው ወደቀለት። ፊዚካሊ ብርሃኑ በጣም ከፍ ያለ ኳሊቲ ያለው ተመልከት። አዞር ሚዛኑ ሳይጠብቅ ነው ኳሱን ጥሎት ሄደ። ብርሃኑ ኳሱን ነጥሮበታል። ባውንስ ያደረገ ይመስለኛል እንጂ ያሰበው ኳሱን ይበልጥ ከትባክ ለፍጹም እዛ ወደ ሳጥን ጠርዝ አካባቢ ለመጡት ጨዋቾች የታሰበ ኳስ ይመስል ነበር። ጥሩ ኤፈርት ነበር። አንድ ለአንድ ጥሩ ጫና ነው የፈጠረው። ሸገር በተለይ መከላከል ላይ እንደዚህ አይነት ኢንዲቪጁዋል ኢረሮች አሉ በብዛት። አንተነህ ረጅም ኳስ ወደ ሳጥን ምስጋና ሚልኪያስ ጀርባውን ለጎል ሰጥቶ ነበር የሞከረው። ቢቆጠር ከፕሪሚየር ሊግ ውብ ጎሎች መካከል ብርሃኑ ወደ አሸናፊ አደገኛ ጨዋታ ሙአዝ ጋሊ። ምናልባት የጨዋታ የመጀመሪያ ካርድ የሚሰጠው ለሙአዝ ይመስላል። ሙአዝ ጋሊ ቢጫ ካርድ። ሙአዝ ምንም አይነት ተቃውሞ አላሰማም። አምኖበታል። ኳሱን የማግኘት ድል አልነበረውም። ሸገር ከተማ ፍጹም በሁለቱም መስመሮች እየወጣ አደጋ ለመፍጠር እየሞከረ ነው። በሁለቱ ተከላካዮች መሃል አንተነህ ተፈራ ከሳጥኑ ጥፋት ይመስል ነበር። አንተነህ ጥያቄ አሳማኝ ይመስላል። ምናልባት ጨዋታው በትራንሽን የተሞላ በእጅ ተነክቷል። አሁን ፍቅሩ ለአሸብር የጨዋታው ፔስ ፈታኝ ይመስላል። ግን የተወጡት ነው ያሉት። ማስጠንቀቂያ ካርድ ለፍቅሩ አለማየሁ። አንተነህ እዚህ ጋር ጥያቄ ያለው ኳሱ መጣ እንደገና ካውንተር፣ እዚህ ደግሞ ፍቅሩ ኳስ ነካ። በድርጊት የተሞላ ኢቨንት ፉል ጨዋታ ነው የተመለከትን ያለው ጋሊ። አሁን ደግሞ ፍቅሩ አለማየሁ ፍጹም አለሙ ሌላ ተተኳሽ ሙከራ ከሳጥኑ ከቆመ ኳስ በጣም ፈጣን ስፔሶች ያሉ እንዴት ኤክስፕሎይት እንደሚያደርጉ ተመልከት። መቀሌዎች በጣም ጥሩ 45 ደቂቃ ጥሩ ፉክክር ያለበት መጠነኛ መቀሌ ብልጫ ያለው ጥሩ ድሎችን በመፍጠር ሸገር ደግሞ በትራንዚሽን ለመጫወት መቀለ ሰባ እንደርታ ከሸገር ከተማ ሁለተኛው አጋማሽ ተጀምሯል። 0-0 ቀዳሚው 45 ደቂቃ የተጠናቀቀበት ውጤት ነበር። ኪቲካ ጂማ፣ ኪቲካ ሄኖክ አዱኛ፣ ምስጋና ሚልኪያስ፣ አቤኔዘር ህዝቅኤል ኪቲካ ነጥቋል ኳሱን። ኪቲካ ወደ ፍጹም ነገር ግን እዚሁ ምስጋና ሚልኪያስ አስጥሎታል።